ሰላም እንዴት ናችሁ? ውድ ዩቲዩብ ቻናላችን ተከታታዮች መምህር ዮናስ ነኝ። እንግዲህ በዛሬው ፕሮግራማችን ሁሌም እንደምናደርገው የአማርኛ ቃሎችን እናነብና ትርጉማቸው ምንድን ነው የሚለውን ነገር እናያለን ማለት ነው። እንግዲህ ሁሌም ቢሆን ቃልን ስታነቡ ከተለያዩ ሁለትና ከዚያ በላይ ከሆኑ ምንድን ነው ፊደላት የተዋቀሩ መሆኑን ማየት መቻል አለባችሁ። ኔክስት ላይ ደግሞ የምታዩት ነገር ምንድን ነው? ትርጉም በራሳቸው ቆመው ትርጉም መስጠት መቻላቸውን ማየት አለባችሁ ማለት ነው። ቃል ማለት ምን ማለት ነው? በራሱ ቆሞ ትርጉም የሚሰጥና ሁለትና ከዚያ በላይ ከሆኑ የተለያዩ ፊደላት ወይም ተመሳሳይ ከሆኑ ፊደላት ሊሆን ይችላል። ግን ምን ሊኖረው ይገባል? የግድ ትርጉም ሊኖረው ይገባል ማለት ነው። ስለዚህ ስታነቡ ሁሌም ቢሆን ምን አለው ማለት ትርጉም መቻል አለበት ማለት ነው። ለምሳሌ የመጀመሪያው ስታነቡ ይሁት እስቲ የመጀመሪያው ለምሳሌ የዘ ቤተሰብ ስንተኛው? ስድስተኛው አይደል? ስለዚህ ዝ ብለን ነው የምናነበው ማለት ነው። የዘ ቤተሰብ ስድስተኛው ዘ ዙ ዚ ዛ ዚ ዝ አይደል? ዝ ከዛስ ና የነ ቤተሰብ ስንተኛው? አራተኛው ትክክል፣ አራተኛው ና ከዛስ ብ የበ ቤተሰብ ስንተኛው? ትክክል፣ ስድስተኛው። ስለዚህ አንድ ላይ ስታነቡት አሁን ምንድን ነው የምታደርጉት ማለት ዝ ና ት ዝናብ አይደል? ዝናብ የምትል ምን ሰጠቻችሁ? ቃል ሰጠቻችሁ ማለት ነው። ዝናብ የሚለው ቃል ደግሞ ምን አለው? ትርጉም አለው ማለት ነው። ኦኬ፣ ሁለተኛው ስናነብ የመጀመሪያው ፊደል ምንድን ነች? እ አይደል? የአ ቤተሰብ ስንተኛው ፊደል ነች? ስድስተኛው ትክክል። ከዛ ር የረ ቤተሰብ ስንተኛው ፊደል? ትክክል፣ ስድስተኛው ፊደል ትሆናለች ማለት ነው። ከዛ ሳ የሰ ቤተሰብ ስንተኛው ፊደል? አራተኛዋ። የመጀመሪያዋ ጋር አጠር ካለች ሁለተኛዋ ረዘም ካለች ምንድን ነች? ሳ ብላችሁ ከዛ ስ የሰ ቤተሰብ ስንተኛው? ስድስተኛው። ስለዚህ አንድ ላይ አሁን ስታነቡት ምንድን ነው የሚሰጣችሁ ማለት ር ሳ ስ እርሳስ፣ እርሳስ፣ እርሳስ ትርጉም አለው ማለት። ስለዚህ ምንድን ነው? ቃል ነው ማለት ነው። ሶስተኛው ነው አይደል? የአ ቤተሰብ ስንተኛው ፊደል? የመጀመሪያው አ። ከዛ የለ ቤተሰብ ስንተኛው? ስድስተኛው ለ። ከዛ ጋ የገ ቤተሰብ ስንተኛው? ትክክል፣ አራተኛው ጋ። ስለዚህ አንድ ላይ ስታነቡት አ ል ጋ አልጋ። ምን አልጋ፣ አልጋ ትርጉም ያለው ቃል ነው ማለት ትርጉም ስላለው ምን ቃል ይሆናል ማለት ነው። ከዛስ አራተኛው ስታነቡት የመጀመሪያው ፊደል ምንድን ነች? የጠ ቤተሰብ ስንተኛው? ሰባተኛው ወይም መጨረሻዋ ፊደል ነች። ምክንያቱም በምን አወቃት? በቅርጿ። ምክንያቱም የመጀመሪያዋ እግር ረዘም ብላ ነው። ሁለተኛው እና ሶስተኛው እግሩ አጠር አጠር ካሉ ምንድን ነው ማለት ያ ፊደል ሰባተኛው ፊደል ነው ማለት ነው። ስለዚህ ጦ ብላችሁ ነው። የጠ ቤተሰብ ነች ስንተኛዋ ነች? ሰባተኛው ጦ። ከዛ ጣ የጠ ቤተሰብ አራተኛው ፊደል ጣ። ስለዚህ አንድ ላይ ስታነቡ ጦ ጣ የምትል ትሆናለች ማለት ነው። እንቀጥላለን። ስለዚህ ማንኛውም ተማሪ ግን አማርኛን እኛ ጋር መማር የፈለገ ተማሪ 0912 07 23 69 ሴቭ ካደረገው በኋላ እኛ ጋር በመደወል ቀጥታ ወይም ኢሞ ወይ ዋትስአፕ ላይ ቢያናግረን ሙሉ ስለ ኮርሳችን መረጃ እንሰጠዋለን። ወደ ሌሎቹ ቃሎች እንለፍ። ጦጣ ብለን ያቆምነው አምስተኛ ላይ የምታዩት እንግዲህ የመጀመሪያው ፊደል ምንድን ነች? ተ ነች አይደል? ስለዚህ ተ ብላችሁ ታነባላችሁ ማለት ተ። ከዛ ማ የመ ቤተሰብ ስንተኛው ፊደል ነች? የመ ቤተሰብ አራተኛው ማ። ከዛ ሪያል የረ ቤተሰብ ስንተኛው? ሶስተኛው ሪ የረ ቤተሰብ ሶስተኛው። ስለዚህ አንድ ላይ ተማሪ፣ ተማሪ፣ ተማሪ እያላችሁ ነው ማለት ነው። ስድስተኛ ላይ ወ ነች። ወ ቤተሰብ የመጀመሪያው ወ። ከዛ ተ የተ ቤተሰብ ስንተኛው? የመጀመሪያው ት የተ ቤተሰብ ስድስተኛው ት። ስለዚህ አንድ ላይ ስታነቡት ወተት፣ ወተት የምትል ቃል ሰጠቻችሁ ማለት ወተት። ሰባተኛው ላይ ስታነቡት የመጀመሪያው ፊደል ምት ጤ ያል የጠ ቤተሰብ ነች። ስንተኛው ፊደል ነች? አምስተኛው ጤ። ስለዚህ ጤ። ከዛስ ና የነ ቤተሰብ ስንተኛው አለ? አራተኛው ና። ስለዚህ አንድ ላይ ስታነቡት ምን ሆነ? ጤና፣ ጤና፣ ጤና ሆነ ማለት ነው። ስምንተኛ ላይ የመጀመሪያው ፊደል ሙ ነች። የመ ቤተሰብ ነች። ስንተኛው ፊደል ነች ግን? ትክክል፣ ሁለተኛዋ ሙ። ከዛ ቀ የቀ ቤተሰብ ስንተኛው? የመጀመሪያው ቀ። ከዛ ት የተ ቤተሰብ ስንተኛው? ስድስተኛው። ስለዚህ አንድ ላይ ስታነቡት ምን ሆነ? ሙቀት፣ ሙቀት የምትል ምን ሰጠቻችሁ? ቃል ሰጠችን ማለት ሙቀት ትላለች ማለት ነው።
እንቀጥል። ዘጠነኛዋን እንግዲህ ስታነቡት የመጀመሪያው ፊደል ምንድን ዘ ነች። ዘ ብለን ነው ዘ። ሁለተኛው ፊደል የቤተሰብ ነች፣ ግን ስንተኛዋ ፊደል ነች? አሁን ትክክል ስንተኛዋ ነች? ስድስተኛዋ። የዩ ያ ይ ብላችሁ ከዛ ት የቤተሰብ ስንተኛ? ስድስተኛ። ስለዚህ ዘይት ዘይት የምትል ምን ሆነች? ቃል ሆነች ማለት ነው። ዘይት የምትል ቃል ሆነች ማለት ነው። አስረኛው ላይ የምትት የመጀመሪያው ፊደል ምንድን ነው? የግ ቤተሰብ ነው እንደምትት፣ ግን ስንተኛው ፊደል ገ አለ ማለት ስድስተኛው ግ። ስለዚህ ግ ተብሎ ይነበባል። ከዛ የመቤተሰብ ስንተኛ? የመጀመሪያው ል የለቤተሰብ ስንተኛ? ስንተኛ? ትክክል ስድስተኛዋ። ስለዚህ እንዳይሳነፉት ግ መ ል ግመል ምትል ምን ሆነች? ቃል መጣች። ግመል ምትል ቃል መጣች ማለት ነው። 11ኛ የመጀመሪያው ምንድነች? የዘ ቤተሰብ ነች፣ ግን ዘ አለች። የመጀመሪያው ሀገር አጠር፣ ሁለተኛው ሀገር ረዘም ካለች አንድ ፊደል ምንድነው ማለት ነው? አራተኛዋ ለዚህ በጃችሁ ዘ ዙ ዚ ዛ ዛ። ስለዚህ ዛ ነች ማለት ነው የመጀመሪያው። ከዛ የፍ ቤተሰብ ስንተኛ? ስድስተኛው። ለዛ ድረስ አድርጉት ዛፍ ዛፍ ምትል ምን ማለት ቃል ሰጠች ማለት ዛፍ ብላችሁ ታነባላችሁ። 12ኛ የመጀመሪያው ጥ ነች። የጠ ቤተሰብ ነች እንደምታዩት፣ ግን ስንተኛ ነች? ስድስተኛ ጥ። ከዛ ጂ ቤተሰብ ነች ስንተኛው? አራተኛው ጃ የጀ ቤተሰብ አራተኛ ጃ። ስለዚህ አንድ ላይ ስታነቡ ጥጃ። ጥጃ ምንድን ነው? ጥጃ የከብት ወይም እንስሳ ሆኖ ወጣት ወይም ህፃን ሆኑት ምን ይባላሉ ማለት ነው? ጥጃ እንላቸዋለን። ጥጃ። 13ኛ እንደምታዩት የመጀመሪያው ፊደል የሰ ቤተሰብ እንደሆነች ቅርጿ ያስታውቃል። ከዛ ስንተኛ ነች? የመጨረሻው አንገቷ ላይ ያለችው ለመምሰላለች ስንተኛ? ስድስተኛ ሲ ስ የምትል ከሆነች ከዛ የነ ቤተሰብ ስንተኛ? ሶስተኛ። ስለዚህ ስኒ ብለን እናልፋለን ማለት ነው። እሺ 14ኛ የመጀመሪያው እንደምታዩት ጥ ነው። የጠ ቤተሰብ ነው ጥ። ከዛስ ላል የለ ቤተሰብ ስንተኛ? አራተኛ ላ። ከዛስ ቻ የቸ ቤተሰብ ስንተኛ? ስንተኛው? ትክክል አራተኛ ቻ። ስለዚህ እንደዛ ስታነቡ ጥላቻ ጥላቻ የምትል ምን ሆነች? ቃል ሆነች። ጥላቻ የምትል ቃል ሆነች ማለት ነው። 15ኛ እንደምታነቧት የመጀመሪያው ፊደል ምንድን ነው? ህ የቤተሰብ ስድስተኛ ህ። ከዛ ል የለቤተሰብ ስንተኛ? ስድስተኛ። ከዛስ ም የመቤተሰብ ስድስተኛ ህልም አይደል የሚለው ህልም ህልም ይሆናል ማለት ህልም። 16ኛ የመጀመሪያው ፊደል ምንድን ነው? የመቤተሰብ ስድስተኛ ም ብለን ነው ምናልባት። ከዛ የምንድን ነች አሁንች? ትክክል የኛ ቤተሰብ ነች። ስንተኛው ፊደል ነች ግን? ሰባተኛው። ስለዚህ ኛ ኛ ኝ ስለዚህ ምንድን ነው? ኙ ትሆናለች። ከዛ ት የተቤተሰብ ስድስተኛ ት። ስለዚህ እንዳስተርጉት ምኞት ምኞት ትሆናለች ማለት ነው። 17ኛ እንደምታዩት የመጀመሪያው ፊደል ምንድን ነው? ወ። ከዛ ፍ የፍ ቤተሰብ ስንተኛ? ትክክል ስድስተኛው ፍ። ከዛ ራ የረ ቤተሰብ ስንተኛ? አራተኛው። ከዛ ን የመቤተሰብ ስንተኛ? ስድስተኛው። ስለዚህ አንድ ላይ ስታነቡት ወፍራም 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 ይሆናል ማለት ነው። ወፍራም ይሆናል ማለት ነው። ኦንላይን ላይ አማርኛ ወይም እንግሊዝኛ መማር የሚፈልግ ተማሪ 0912072369 ሴቭ ካረጉ በኋላ ኢሞ ላይ፣ ዋትስአፕ ላይ ወይም ቴሌግራም ላይ እንዲሁም ቀጥታ በመደወል ስለ ኮርሱ ሙሉ መረጃ ማግኘት ይችላል። እናመሰግናለን። ኔክስት ላይ ያለችው ስንት ነች? 18ኛው ነች። 18ኛው እንደምታዩት ነች። የአ ቤተሰብ ነች። ስንተኛው ፊደል ነች? ትክክል ነው። ስንተኛው ፊደል ነች? ስድስተኛ። ከዛስ የነ ቤተሰብ ነች። ስንተኛው? ትክክል የነ ቤተሰብ የአምስተኛው ፊደል የነ ቤተሰብ ኒ። ስለዚህ እኔ የምትል ትሆናለች። እኔ የምትል ማለት ነው። እኔ የሚል ቃል ሰጠን ማለት ነው። 19ኛ የመጀመሪያው ደ ነች። የደ ቤተሰብ ስንተኛ? የመጀመሪያው ደ። ከዛ ፍ አለ ማለት ነው። ስለዚህ ይህ ምንድን ነው? የፈ ቤተሰብ አራተኛው ፊደል ፋ ፋ ይሆናል ማለት ነው። ከዛስ ር የረ ቤተሰብ ስንተኛ? ትክክል ስድስተኛው ር። ስለዚህ እንደስተነፍ ደ ፋ ር ደፋር ይሆናል ማለት ነው። እንግዲህ የዛሬው ፕሮግራማችንን ከመጨረሳችን በፊት ሁሌ እንደምናደርገው ሙሉ አረፍተ ነገሮችን አንዴ እናነባለን ማለት ነው። ወይም ሙሉ ቃሎችን
የመጀመሪያው ዝናብ 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 የምትል ነች። ሁለተኛው እርሳስ 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 የምትል ነች። ሶስተኛው አልጋ 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 የምትል ነች። አራተኛው ጦጣ 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 የምትል ነች። አምስተኛው ላይ የምታገኙት ተማሪ ነች። ተማሪ። ስድስተኛው ወተት ወተት ወተት። ሰባተኛው ጤና ጤና ጤና። ስምንተኛው ሙቀት 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 የምትል ነች። ዘጠነኛው ዘይት 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 የምትል ነች። አስረኛዋ ግመል ግመል ግመል። 11ኛዋ ዛፍ ዛፍ የምትል ነች። 12ኛዋ ጥጃ ጥጃ የምትል ነች። 13ኛዋ ስኒ ስኒ የምትል ነች። 14ኛዋ ጥላቻ ጥላቻ ጥላቻ። 15ኛዋ ህልም ህልም የምትል ነች። 16ኛዋ ምንድነች? ምኞት ምኞት። 17ኛዋ ወፍራም ወፍራም። 18ኛዋ እኔ እኔ እኔ። 19ኛዋ ደፋር ደፋር የምትል ቃላት ናቸው ማለት ነው ዛሬ ያየናቸው። ትምህርታችንን ከመዝጋታችን በፊት ግን ሁሌም እንደምላችሁ ኦንላይን ላይ መማር የሚፈልግ ማንኛውም ተማሪ 0912072369 ሴቭ ካደረገ በኋላ ኢሞ ላይ ዋትስአፕ ላይ ወይም ቴሌግራም ላይ ቢያናግረን ወይ ደግሞ ቀጥታ በመደወል ስለ ኦንላይን ኮርሳችን ሙሉ መረጃ ከፈለገ ሊያናግረን ይችላል። አትርሱ። አሁንም 0912072369። ቪዲዮአችንን ከወደዳችሁት ላይክ፣ ኮሜንት እና ሼር በማድረግ ለጓደኞቻችሁ ተባበሩ እንላለን። የዛሬው ቃላትን የማንበብ ፕሮግራማችን በዚሁ